ቻይና ታይዋንን አትወርም። ከወታደራዊ ዝግጅት በላይ ደጋግሞ ማሰብን ይጠይቃታል። ምክንያቱ ምን እንደሆነ ቆይቼ ነግራችኋለሁ። ታይዋን የምትባለው ደሴት የምትመለከቷት ደሴት ለሺህ ዓመታት ይኖሩባት የነበሩት የኦስትሮኔዥያ የሚባሉ ህዝቦች ነበሩ። ኛው ክፍለ ዘመን ይችን ደሴት ዳቾችና ስፔኖች ቅኝ ግዛት አደረጓት። ብዙ ሳይቆዩ ለቻይና መንግስት አስረክበው ወጡ። የቻይና መንግስት እየተቆጣጠራት በነበረበት ወቅት በተለይም ከጃፓኖች ጋር የሲኖ ጃፓን ጦርነት በተባለው ቻይናዎቹ በመሸነፋቸው ደሴቷ ለጃፓን ቅኝ ግዛት ወደቀች። ጃፓኖች መጥፎ ቅኝ ገዢዎች ከሚባሉት ህዝቦች መካከል ናቸው። እጅግ የተመሰቃቀለ ህይወት ደሴቷ እንድትገፋ አድርገዋል። ነገር ግን ጃፓኖች በሁለተኛ የዓለም ጦርነት በ1945 ዓመተ ምህረት ሲሸነፉ ከደሴቷ ወጡና ቻይናዎች ደሴቷን መልሰው ተቆጣጠሩ። ቻይና በዚያን ወቅት ኮሚንታንግ በሚባል ፓርቲ በሚመራ መንግስት ከ1922 ዓመተ ምህረት እስከ 1949 ዓመተ ምህረት ትተዳደር ነበር። ሁለተኛ የዓለም ጦርነት ካለቀ በኋላ ከ1945 እስከ 1949 ዓመተ ምህረት ቻይና በርስ በርስ ጦርነት ውስጥ ወደቀች። ኮሚኒስቶች እጅግ እየጠነከሩ መጡ። በኮሚንታንግ ፓርቲ የሚመራው መንግስት ለኮሚኒስቶች እጅ ሰጠ። ስለዚህ ቻይናን ጠቅላላ ኮሚኒስቶች ተቆጣጠሯት። በመሆኑም በኮሚንታንግ የሚመራው መንግስት ጓዙን ጠቅሎ እስከ ባንዲራውና በሚሊዮን የሚቆጠሩ ቻይናዎችን አስከትሎ ከቻይና ወደ ታይዋን ደሴት ተሻግሮ ተቀመጠ። የቻይና ህጋዊ መንግስት እኔ ነኝ የሚልም አወጀ። ኮሚኒስቶቹ ህገወጥ ናቸው የሚልም ደግሞ ጨመረ። የምዕራቡ ዓለም የኮሚንታንግ መንግስት የምዕራብ ደጋፊ ስለነበር ኮሚኒስታዊ ጥላቻም ስለነበራቸው የኮሚኒስቶችን መንግስት እውቅና ነፍገው የቻይና ህጋዊ መንግስት ታይዋን ላይ የተቀመጠው የኮሚንታንግ መንግስት ነው በሚል እውቅና ሰጡ። በመሆኑም ከ1945 ዩናይትድ ኔሽን ከተመሰረተበት እስከ 1971 ዓመተ ምህረት የቻይናን መቀመጫ ለታይዋን በመስጠት ታይዋን ህጋዊ የቻይና መንግስት ተወካይ ናት በሚል በተባበሩት መንግስታት ከ45 እስከ 71 ዓመተ ምህረት የቻይናን መቀመጫ የያዘችው ታይዋን ነበረች። ነገር ግን አንድ ፖለቲካዊ ክስተት ተከሰተ። ይሄውም በ1972 ዓመተ ምህረት ሪቻርድ ኒክሰን ቻይናን ጎበኘ። ምክንያቱም ቻይና ጸረ ሶቪየት ህብረት አቋም ይዛ ነበር፣ እንዲሁም ጸረ ቪየትናም አቋምም ይዛ ነበር። ይህ ደግሞ በቀዝቃዛ የዓለም ጦርነት ወቅት ምዕራባውያን ጉልበት ለመጨመር ጸረ ሶቪየት ህብረት የሆነችውን ቻይናን ከነሱ ጎን ለማሰለፍ ምንም እንኳ ኮሚኒስት ብትሆንም ኒክሰን ከጎበኘ ከ72 ዓመተ ምህረት በኋላ በታይዋን ተይዞ የነበረውን የተባበሩት መንግስታት መቀመጫ ለህጋዊ ለቻይና መለሰ። በመሆኑም ቻይናዎች ይህንን መቀመጫ ተቆጣጥረው የዓለም አቀፍ እውቅናም ተሰጣቸው። ነገር ግን ታይዋን አሁንም የቻይና ህጋዊ መንግስት ነኝ ባይነቷን ትታ እኔ ነፃ ሉዓላዊ ሀገር ነኝ በሚል መከተል ጀመረች። ይህንን ምዕራባውያንም የታይዋንን ነፃና ህጋዊ መንግስት ናት የሚለውን ሙሉ እውቅና ሰጥተው የመንግስትነት ባያደርጉም ይህች ሀገር ነፃ ወጥታ ሙሉ ነፃነቷን ያወጀች ሀገር መሆን አለባት የሚል አቋም ያዙ። በመሆኑም እስካሁን የታይዋን መንግስት ነፃና ከቻይና ውጭ የሆንኩ መንግስት ነኝ የሚል አቋም ይዘዋል። ምክንያቱም ይሄ መንግስት የቻይና ተወካይ ነኝ የሚለው ነገር በ71 ዓመተ ምህረት አክትሟል። ነገር ግን ቻይና ይቺ ግዛት የራሴ አካል ናት የሚል ሁልጊዜም በቻይናና በታይዋን መካከል ያለው ፍጥጫ እጅግ የጠነከረ ነው። ሰሞኑንም ቻይና ከፍተኛ የሆነ ከበባ በደሴቷ ውስጥ ታደርጋለች። ነገር ግን ከከበባ አልፎ ታይዋንን ግን መምታት አትችልም። ምክንያቱም አንደኛ ታይዋንን ቻይና ብትወር እጅግ ጠንካራ ዓለም አቀፍ ውግዘትና መገለል
ወይም ደግሞ ማዕቀብ ይጠብቃታል። ምክንያቱም ታይዋን የኮሚኒስትና የጸረ ቻይና መምቻ መሳሪያ አድርገው ይወስዷታል። ስለዚህ ምዕራባውያን ቻይናን የሚከላከሉባት ጋሻ አድርገው የሚወስዷት ታይዋን በቻይና ውስጥ ቁጥጥር ስር እንድትውላት አይፈልጉም። በሁለተኛ ደረጃ ታይዋን በቀላል እጅ የምትሰጥ ሀገር አይደለችም። እጅግ በጠነከረ ቴክኖሎጂ የሚታገዝ መከላከያ ኃይል መስርታለች። ኢኮኖሚዋም ጠንክሯል። የምዕራባውያን እጅም ሰፊ ነው። ስለዚህ ቻይና በቀላሉ በተወሰነና በአጭር ጊዜ ውስጥ ታይዋንን ሊቆጣጠር አይችልም። ይሄ ከሆነ ደግሞ በቻይና ሀገር ውስጥ ከፍተኛ የሆነ ጸረ ኮሚኒስት የሆነ እንቅስቃሴ ይጀምራል እና ጆርጅ ሶሮስ ይህንን ስራ ይሰራሉ። ስለዚህ ቻይናዎች በውስጣቸው ከፍተኛ የሆነ እንቅስቃሴ ሊፈጠር እንደሚችሉ ያውቁታል። የአሜሪካ ጣልቃ ገብነትም በታይዋን ላይ እጅግ ከባድ ነው። ስለዚህ ከአሜሪካን ጋርም እጅግ መጋጨት ይመጣል። ከሁሉ በላይ ታይዋን ያለበት የፓሲፊክ ኦሽን እጅግ ከፍተኛ የሆነ የመርከቦች መንቀሳቀሻ ቦታ ነው፣ ቁልፍ ቦታ ነው። ይህን ቦታ በጦርነት ተረበሸ ማለት በዓለም ላይ ብዙ ትሪሊየን ዶላር ኪሳራ ያመጣል። ይሄ ማለት ደግሞ ቻይናን ከብዙ ዓለም ሀገሮች ጋር ያጋጫታል። በነገራችን ላይ አሁን ታይዋን ላይ ያለው መንግስት ቀደም ሲል የሚጠቀምበት ባንዲራ ቀደም ሲል ወደ ታይዋን ከመምጣቱ በፊት ቻይና ኮሚኒስት ከመሆኗ በፊት ትጠቀምበት የነበረ ባንዲራ የቻይና ባንዲራ ነው። ስለዚህ አሁንም እዚህ ደሴት ላይ ያለው የታይዋን መንግስት ሙሉ ፍላጎትና እንቅስቃሴ ሁሉ ከኮሚኒስት በፊት የነበረችን ቻይና ማስተዳደር ነው። ምክንያቱም ህግ እስካሁን ድረስ በሳይኮሎጂ እስካሁን ድረስ የቻይና ተወካይ እኔ ነኝ የሚል ነው። አሁን ደሴቷ በደሴትነት ታይዋን ትባል እንጂ ሪፐብሊክ ኦፍ ቻይና ብለው ነው የሚጠሯት። ፒፕል ሪፐብሊክ ኦፍ ቻይና በማለት ነው የሚጠሯት። ይችም ሀገር ይህን ትጠራለች። ይችኛዋም ሀገር እንደ መንግስት ፒፕል ሪፐብሊክ ኦፍ ቻይና በማለት ትጠራለች። በዚህ ደሴት 97% የሚሆነው የሚኖሩት ቻይናውያን ናቸው። ስለዚህ ግጥሚያው በቻይናና በቻይና ነው የሚሆነው። እልቂቱም በቻይናውያንና በቻይናውያን መካከል ነው የሚሆነው። በዚህ ምክንያት ቻይና ታይዋንን ለመውረር እጅግ ደጋግማ ማሰብ ይጠይቃታል። ነገር ግን ታይዋንን በማስፈራራት ኢኮኖሚዋን ለማዳከም፣ ወታደራዊ ኃይሏን ለማዳከም እንዲሁም ቀስ በቀስ ምናልባትም ታይዋን ወደ ቻይና ትመጣ ይሆናል የሚል ፍላጎት በማሳደር ጫና ለመፍጠር ነው እንቅስቃሴው።